እሺ በድጋሚ ተገናኝተናል። በባለፈው ምንድነው ያየነው? ስለ ሶልቪንግ ሲስተም ኦፍ ሊኒየር ኢኒኳሊቲስ እና እንዴት በግራፍ ስቴፖችን ተጠቅመን ግራፍ ሰርተን ትክክለኛውን ሼድ አድርገን ኢኒኳሊቲዎችን ወይም ሲስተም ኦፍ ሊኒየር ኢኒኳሊቲዎችን እንዴት ሶሉሽን እንደምናገኝ ተነጋግረናል ማለት ነው። በአሁኑ ደግሞ ሌላኛውን የኢኒኳሊቲ ታይፕ አብሶሉት ቫልዩ ኢኒኳሊቲን እናያለን ማለት ነው። ሶ የኢኩዌሽን እናያለን፣ የኢኒኳሊቲዎችን እናያለን ማለት ነው። ሶ በባለፈው ክላሳችን ዩኒት 3 ላይ ያየናቸው ኢኩዌሽኖች እንዳለ ኢኒኳሊቲያቸውን እንዴት ሶልቭ እንደምናደርግ እያየን እንሄዳለን ማለት ነው። ለሪቪዥን ያክል አብሶሉት ቫልዩ ምንድነው የሚለውን ስናይ አብሶሉት ቫልዩ ዲስታንስ ፍሮም ዘ ሴንተር ወይም ደግሞ ፍሮም ዜሮ ኤኒ ነምበር ወይም ነምበር ላይን ላይ የአንድ ቁጥር ዲስታንስ ፍሮም ዜሮ አብሶሉት ቫልዩ ነው። ሁልጊዜ ፖዚቲቭ ቁጥር ነው። ለምሳሌ እዚህ ጋር እንደምታዩት አብሶሉት ቫልዩ ኦፍ 5 እና አብሶሉት ቫልዩ ኦፍ ኔጌቲቭ 5 ስቲል ምንድነው ከዜሮ ያላቸው ሁለቱም ቁጥሮች ርቀታቸው ተመሳሳይ ነው which is 5። ይሄንን የሚያሳይልን ምን ይባላል? አብሶሉት ቫልዩ ይባላል ማለት ነው። የአብሶሉት ቫልዩ ዴፊኒሽናችን ምን ብለን ነበር? አብሶሉት ቫልዩ ኦፍ ኤክስ እኩል ይሆናል ምን ብለናል? ሁልጊዜ ፖዚቲቭ መምጣት አለበት። ያ ማለት ኤክስ ኢፍ ኤክስ ኢዝ ግሬተር ዛን 0 ኤክስ ኢዝ ግሬተር ዛን ኦር ኢኳልስ ቱ 0 ልንለው እንችላለን። ኤክስ ከዜሮ የሚበልጥ ወይም እኩል የሚሆን ከሆነ ራሱ ኤክስ ሆኖ ይወጣል ማለት ነው። ያ ማለት ኤክስ ፖዚቲቭ ቁጥር ከሆነ ራሱ ይወጣል። ሌላኛው ማይነስ ኤክስ ኢፍ ኤክስ ሌስ ዛን 0 ማይነስ በማይነስ እናባዘዋለን። ኤክስ ኔጌቲቭ ቁጥር ከሆነ በማይነስ እናባዘዋለን ማለት ነው። ማይነስ ታይምስ ፖዚቲቭ ምንድን ነው? ሁልጊዜ ፖዚቲቭ ይሆናል ማለት ነው። ማይነስ ኤክስ ቢሆንም ኤክስ ከዜሮ የሚያንስ ከሆነ ለምሳሌ ኔጌቲቭ 5 ማይነስ ኦፍ ማይነስ 5 ምን ይሰጠናል? አብሶሉት ቫልዩዋችን ሁልጊዜ ፖዚቲቭ ያደርጋል ማለት ነው። አብሶሉት ቫልዩ ኦፍ 5 እኩል ይሆናል 5 ምክንያቱም ኤክስ ኢዝ ግሬተር ዛን 0 ማይነስ 5 ወይ ማይነስ ኦፍ ማይነስ 5 አብሶሉት ቫልዩ ኦፍ ማይነስ 5 ሲሆን ምንድነው which is still 5 ማለት ነው። ይሄ ምንድነው ኢኩዌሽናችን ነው ማለት ነው። ይሄንን ኮንሴፕት ተጠቅመን ኢኒኳሊቲዎችን ስንሰራስ ወይም ደግሞ በዚህ ቦታ አብሶሉት ቫልዩ ኦፍ ኤክስ ኢዝ ኢኳል ቱ የምትለውን ትተን ግሬተር ዛን ወይም ሌስ ዛን ኦር ኢኳልስ ቱ 5 ወይም የሆነ ኤኒ ቁጥር በሚሆንበት ጊዜ ምን እንጠቀማለን? አብሶሉት ቫልዩ ኢኒኳሊቲ የሚለውን እንጠቀማለን ማለት ነው። ሩላችን ምን ይለናል? አብሶሉት ቫልዩ ኦፍ ኢኒኳሊቲ ሁለት አይነት ኮንዲሽኖች አሉ። አብሶሉት ቫልዩ ኦፍ ኤክስ ኢዝ ሌስ ዛን ሲ በሚሆንበት ጊዜ እና አብሶሉት ቫልዩ ኦፍ ኤክስ ኢዝ ግሬተር ዛን ሲ በሚሆንበት ጊዜ ሁለት ኮንዲሽኖች አሉ ማለት ነው። እዚህ ጋር ሌስ ዛን ኦር ኢኳል ቱ ሌስ ዛን ብቻም ሆነ ሌስ ዛን ኦር ኢኳል ቱ ሶሉሽናችን ተመሳሳይ ነው የሚሆነው። በዚህ ጋር ሌስ ዛን ብቻ ከነበር ሌስ ዛን ለብቻው እናደርጋለን። ኦር ኢኳል ቱ ካለን ኦር ኢኳል ቱ ለሁለቱም እናደርጋለን ማለት ነው። እዚህ ጋርም በተመሳሳይ በኤግዛምፕል እናያለን። ግን ይሄ ከየት መጣ የሚለውን ሀሳብ ስናወራ ምን ይሆናል? አብሶሉት ቫልዩ ኦፍ ኤክስ ዴፊኒሽናችን ጋር እንመጣለን ማለት ነው። አብሶሉት ቫልዩ ኦፍ ኤክስ ቅድም እንደተነጋገር ነው ምን ብለናል? ኤክስ ኢፍ ኤክስ ኢዝ ግሬተር ዛን 0 ማይነስ ኤክስ ኢፍ ኤክስ ኢዝ ሌስ ዛን 0 ብለናል። አብሶሉት ቫልዩ ኦፍ ኤክስ እኩል ይሆናል ሲ ኦልሬዲ አብሶሉት ቫልዩ ኦፍ ኤክስ ኢዝ ሌስ ዛን ሲ ብለናል። ሲ አትቀየርም። ኤክሳችን ፖዚቲቭ ከሆነች ምን ይሆናል? ኤክስ ሌስ ዛን ሲ ይሆናል ማለት ነው። ኤክስ ሌስ ዛን ሲ ይሆናል ምክንያቱም አብሶሉት ቫልዩ ኦፍ ኤክስ ስትወጣ ምንድነች? ራሷ ኤክስ ነች ማለት ነው። ሁለተኛው ኮንዲሽናችን ኔጌቲቭ በምትሆንበት ጊዜ ማይነስ ኤክስ ስቲል ሌስ ዛን ሲ ሆና ትወጣለች ማለት ነው። ሌስ ዛን ሲ ሆና ትወጣለች። ለኤክስ ለብቻዋ ሶልቭ በምናደርግበት ጊዜ ታይምስ ማይነስ 1 መልቲፕሊኬሽን ላይ ፕሮፐርቲያችን እንዳየ ነው በማይነስ ካባዛን ምን ይሆናል?
ሳይናችን ይቀየራል ማለት ሶ x greater than minus c ይሄ ማለት minus c less than x ማለት ነው ሶ minus c greater than x ሁለተኛው ኮንዲሽናችን ደግሞ x greater than x less than c ያልን ነው ሶ ሁለቱም ሶሉሽን ይሆኑናል ምክንያቱም x ፖዚቲቭ ከሆነ x ከc ያነሰ ነው ማለት ነው x ኔጌቲቭ ሲሆን ደግሞ ከማይነስ c እስከ x ድረስ ያሉት ሶሉሽን ይሆኑናል ማለት ነው ሶ እነዚህ ሁለቱን አንድ ላይ ስናገጣጥም -c less than x less than c which gives us ይሄንን ሩል ማለት ነው ሶ less than በሚሆንበት ጊዜ ምንድነው በኔጌቲቭና በፖዚቲቭ ወይም ከአብሶሉት ቫልዩ ውጪ ስናገኛት የዚች ኮንስታንታችን ፖዚቲቭ እና ኔጌቲቭ ቫልዩ መካከል እናገኛታለን ማለት ነው ወይም በኢንተርቫል ስናስቀምጣት -c, c ወይ ኦፕን ኢንተርቫል ወይ ደግሞ ክሎዝድ ኢንተርቫል ይሆናል ማለት ነው ሶ ወይ ክሎዝድ ኢንተርቫል ወይ ኦፕን ኢንተርቫል በዚህ መካከል ይሆናል ምን ሲሆን ሌዛን ሲሆን ማለት ነው ሳይናችን ምን ሲሆን ሌዛን ወይም ደግሞ ሌዛን ኦር ኢኳል ቱ በሚሆንበት ጊዜ ግሬተር ዛን በሚሆንበት ጊዜስ ግሬተር ዛን በሚሆንበት ጊዜ ልክ እንደቀደሙ x ፖዚቲቭ በሚሆንበት ጊዜ x ግሬተር ዛን c x ምን ሲሆን ፖዚቲቭ ሲሆን x ራሱን ችሎ ይወጣል ማለት ነው -x ምን ሲሆን ሌዛን ግሬተር ዛን በሚሆንበት ጊዜ ወይ x less than 0 በሚሆንበት ጊዜ ምን ይሆናል -x ሆኖ ይወጣል ማለት ነው ሶ ይሄንን ሶልቭ በመታረጉበት ጊዜ ልክ እንደቀደሙ x is less than -c ይሆናል ማለት ነው ሶ x is greater than c እና x is less than -c ምን በሚሆንበት ጊዜ greater than በሚሆንበት ጊዜ ይሆናል ማለት ነው ይሄ የሚያሳየን ምንድነው x less than c ማለት ከማይነስ ኢንፊኒቲ እስከ ማይነስ c ድረስ ዩኒየን ከፖዚቲቭ c እስከ ኢንፊኒቲ ድረስ ዩኒየን ይሆናል ማለት ሶ ሁለት የተለያዩ ኢንተርቫሎችን እናገኛለን ሶ ማስተዋል ያለባችሁ ምንድነው ግሬተር ዛን ነው ሌስ ዛን ነው አብሶሉት ቫልዩ ላይ ግሬተር ዛን ነው ወይስ ሌስ ዛን ነው ያለው የሚለው ነው ከዛ በኋላ ቀጥታ ሌስ ዛን ከሆነ ይሄንን እንጠቀማለን ግሬተር ዛን ከሆነ ይሄንን እንጠቀማለን ማለት ሶ በዚህ ላይ ቼክ እናድርግ አሁን ኤግዛምፕል ስንሰራ x absolute value of x is less than 7 ያ ማለት absolute value of x less than ከሆነ የምንጠቀመው ምንድነው በኔጌቲቭ 7 እና በ7 መካከል ያሉ ቁጥሮች ናቸው ማለት ነው ሶሉሽን የሚሆነው ሶ በዚህ መሰረት -7 less than x less than 7 ምን ይሆናሉ ወይም ከ-7 እስከ 7 ወይም ነምበር ላይን ላይ ስታስቀምጡ -7 ፖዚቲቭ 7 እዚህ ጋር 0 አለ -7 እና ፖዚቲቭ 7 አይሆኑም ከዛ ውጪ ያሉ ቁጥሮች እንዳለ ሶሉሽናችን ይሆናሉ ማለት ነው እስቲ ቼክ እናደርግ አብሶሉት ቫልዩ ኦፍ -6 ን እንውሰድ -6 አብሶሉት ቫልዩ ስንት ነው less than 7 የአብሶሉት ቫልዩ ኦፍ 6 ወይም የአብሶሉት ቫልዩ ኦፍ -6 ስንት ትሆናለች 6 ሆና ትወጣለች which is true ፖዚቲቭ 6 ን ብትወስዱ በዚህ በኩል ልክ እንደዚሁ ከ7 ያነሰች ትሆናለች ማለት ነው so 6 less than 7 which is true so ባውንድ የሚደረገው በእነዚህ በሁለት ቫልዩዎች ወይም በ7 ከኢኒኳሊቲ ሳይናችን በኋላ ባለችው ቁጥር ባውንድ ይደረጋል ማለት ነው ግሬተር ዛን ቢሆንስ ግሬተር ዛን ቢሆን ደግሞ ምን ይሆናል የዚህ ተቃራኒ ይሆናል ማለት ነው -7 up to -7 ዩኒየን ፖዚቲቭ 7 up to ፖዚቲቭ ኢንፊኒቲ ይሆናል ማለት ነው ግሬተር ዛን እና ሌስ ዛን በሚሆንበት ጊዜ ሩላችን እያስታወሰን መስራት ይኖርብናል ማለት ነው ኤግዛምፕል እንስራ x minus 3 absolute value of x minus 3 is less than 7 so አሁን absolute valueዋችን ውስጥ ያለውን ቁጥር እንዳለ ነው የምንወስደው ማለት ነው so በምን ፎርም ነው የተገለጸልን absolute value of x is less than
ሲ ፎርም ነው የተገለጸልን ማለት ነው። ከአብሶሉት ቫሊዩያችን ውጪ ያለውን ተርም በዚህ ፎርም ካስቀመጥን በኋላ ሩላችንን እንጠቀማለን። አብሶሉት ቫሊዩ ኦፍ ኤክስ አብሶሉት ቫሊዩ ውስጥ ያለው አብሶሉት ቫሊዩ ኦፍ ኤክስ ኢዝ ሌስ ዛን 3 ካለን ምን ብለናል? ሶሉሽናችን ማይነስ ሲ ኤክስ ሲ ብለናል ማለት ነው። ልክ በዚሁ መሰረት ማይነስ 7 አብሶሉት ቫሊዩዋችን ኤክስ ማይነስ 3 አለ። ኤክስ ማይነስ 3 ኢዝ ቢትዊን ስንት? በኔጌቲቭ 7 እና በፖዚቲቭ 7 መካከል ነው ማለት ነው። እኛ የምንፈልገው ምንድን ነው? የኤክስን ቫሊዩ ነው። ኤክስን ብቻዋን ማስቀረት ነው የምንፈልገው። ሶ ይሄንን ምን እናደርገዋለን? ስፕሊት ማድረግ እንችላለን፣ ወይም ደግሞ ሁለቱንም ኢኒኳሊቲዎች በአንድ ጊዜ ሶልቭ ማድረግ እንችላለን ማለት ነው። ለምሳሌ ፕላስ 3 ፕላስ 3 ፕላስ 3 ሁሉም ሳይድ ላይ ፕላስ 3 በምንደምርበት ጊዜ የአዲሽን ፕሮፐርቲያችን ተነጋግረናል። አዲሽን እና ሰብትራክሽን በምንጨምርበት ጊዜ ምንድን ብለናል? ኢኒኳሊቲ ሳይናችን አይቀየርም። ሶ በማይነስ 7 ፕላስ 3 ስንት ይሆናል? ማይነስ 4 ኢዝ ሌስ ዛን ኤክስ ማይነስ 3 ፕላስ 3 ምን ይሆናል? ይሄ ይጣፋል። ኤክስ ብቻዋን ቀረች። ግሬተር ዛን 7 ፕላስ 3 ስንት ይሆናል? 10 ይሆናል ማለት ነው። ሶ ኤክስ ቫሊዩያችን ከማይነስ 4 እስከ 4 ባለው መካከል ወይም ደግሞ በኢንተርቫል ኖቴሽን ማይነስ 4 ኦፕን ብራኬት ፖዚቲቭ 10 ድረስ ምን ይሆናል? የዚህ ኢኒኳሊቲ ሶሉሽን ይሆናል ማለት ነው። ቼክ እናድርግ እስቲ። ለምሳሌ 5 እንውሰድ። 5ን በምትወስዱበት ጊዜ አብሶሉት ቫሊዩ ኦፍ 5 ማይነስ 3 ኢዝ ሌስ ዛን 7። 5 ስንት ነች? 5 ሲቀነስ 3 ስንት ነው? 2። 2 ሌስ ዛን 7 which is 2 ማይነስ 4 ነች። ማይነስ 3 እንጠቀም እስቲ። ማይነስ 3 በምትጠቀሙበት ጊዜ ማይነስ 3 አብሶሉት ቫሊዩ ኦፍ ስንት አለ? 7 አለን ማለት ነው። ማይነስ 3 ማይነስ 6 ከአብሶሉት ቫሊዩ ስትወጣ ስንት ትሆናለች? 6 ሌስ ዛን 7 ይሆናል ማለት which is 2። 9 መጠቀም ትችላላችሁ ለባውንደሪያችን የቀረበ 9 ሲቀነስ 3 አሁንም ፖዚቲቭ 6 ይመጣል which is ሌስ ዛን 7 ማለት ነው። ሶ በዚህ መልኩ ኢኒኳሊቲያችን ወይም አብሶሉት ቫሊዩ ኢኒኳሊቲያችን መስራት እንችላለን ማለት ነው። ሶ እነዚህን ሁለት ቤዚክ ሩሎች አብሶሉት ቫሊዩ ኢኒኳሊቲ የምንሰራባቸውን ሩሎች አስተውላችሁ የተለያዩ ጥያቄዎችን በተለይ ደግሞ በግሬተር ዛን አሁን በሌስ ዛን ሰርተናል። እናንተ ግሬተር ዛን ኢኒኳሊቲ ፈለጋችሁ ተለማመዱ፣ ጥያቄዎችን ስሩ። ያልገባችሁ ካለ ወደኋላ ተመልሳችሁ ቼክ አድርጉ።